ዋና ዋና ዜና የኢንጂነር ደሳለኝ ክፍለ ጦር ዙፋን ጠባቂ ሰራዊቱ ላይ የደፈጣ ጥቃት በመፈጸም ድል ተጎናጸፈ። የደጀን ክፍለ ጦር በሌሊት ባደረጉት ተጋድሎ ድል አግኝተዋል። የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር በታህሳስ 3 ቀን ባደረገው ድንገተኛ ጥቃት ነው ከፍተኛ ድል ያስመዘገበው። በጎጃም ግንባር ኮር የ206ኛ ኮር በተቆጣጠሯቸው ነፃ ቀጠናዎች የፖሊዮ ክትባት እየሰጠ መሆኑን የኮሩ ጤና መምሪያ አስታወቀ። ከጎንደር ከተማ አዲስ ዘመን ከተማ ዋና መንገድ ለ6 ቀናቶች ዝግ መሆኑን አሳወቀ። የአፋብኃ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ጥብቅ መልእክት አስተላለፈ። ጤና ይስጥልን። በመላው ዓለም የምትገኙ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ የዕለቱን ዋለ ፋኖ ዜና ጥንቅር ወደ እናንተ ጆሮ የሚደርስበት ሰዓት ላይ እንገኛለን። እኔው እንዳለ ቢክስ ቀደም ሲል የነገርኳችሁና ሌሎች አበይት መረጃዎችን በዝርዝር የነገርኳችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን በመቆየት ዝርዝር ሁነቶችን እንድታደምጡ በአክብሮት ጋበዝኳችሁ። በምስራቅ ወለጋ ንጹሃን ላይ የሚደርሰው መንግስታዊ ጥቃት ተጠናክሮ እንደቀጠለ ነው። በምስራቅ ወለጋ ዞን ጊዳያና ወረዳ አንደወደዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅሩ እየተፈጸመ ነው። ከ20 ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተራግፏል። ንጹሃንም ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ ቀጥሏል። በቅድሚያ መከላከያ ህዝብ ጋር በመመካከር እንጠብቃቸዋለን በማለት ህዝቡ አምኖ መሳሪያውን እንዲያስረክብ ተደርጓል። ያ እንደሆነ ከታወቀ በኋላ በቅንጅት ከማክሰኞ ህዳር 30 ቀን 2018 ጀምሮ በስለት ጭምር ንጹሃኖች በአሰቃቂ ሁኔታ ያለ ክልካይ እየተጨፈጨፉ ነው። አስክሬናቸው አልተነሳም የሚሉት በጭንቅ ውስጥ ያሉ የአካባቢው ነዋሪዎች የነዋሪው በስጋት ምክንያት በየጫካው በመሰደዱ የሟቾች ቁጥር በውል ማወቅ ያስቸግራል። በአካባቢው ሸኔ ወይም የኦሮሞ ነጻነት ሰራዊቱ ወይም ፋኖ እንደማይንቀሳቀሱ ዋናው ኢላማ ንጹሃን እንደሆነ ይናገራሉ ሲል እናት ፓርቲ በአካባቢው የሚገኙ የአይን እማኞችን ዋቢ በማድረግ ዘግቧል። ፓርቲያችን እናት ፓርቲ ይህንን አይነት አካሄድ ለከፍተኛ የዘር ፍጅት ዝግጅትና ምልክት አድርጎ ይገነዘቧል። ድርጊቱንም በጽኑ ያወግዛል። አካባቢው ከዚህ ቀደም ተደጋጋሚ የዘር ፍጅት ይካሄድበት የነበረ መሆኑ ይታወቃል። ስለሆነም በአካባቢው የሚንቀሳቀሰው የክልሉ ልዩ ኃይል እንደ ካለው እኩይ ድርጊት እንዲታቀብና መከላከያ ሰራዊቱ ቦታውን ተክቶ መሳሪያ ሲያስወርድ ቃል በገባው መሰረት ህዝቡን እንዲጠብቅ፣ ያ ካልሆነም የህዝቡን መሳሪያ እንዲመልስና ህዝቡ ቢያንስ ራሱ እንዲከላከል እንዲደረግ እየጠየቅን ይህ ሳይሆን ቢቀርና ለሚደርሰው ፍጅትም መንግስት ሙሉ ኃላፊነቱን እንደሚወስድ ለማሳሰብ እንወዳለን ብሏል። ፓርቲያችን ለሞቱ ትረፍተ ነፍስን ለወዳጅ ዘመድና ለአካባቢው ማህበረሰብ መጽናናትን ይመኛል። ፈጣሪ ሀገራችንና ኢትዮጵያ ህዝቧን ይጠብቅ ሲል እናት ፓርቲ ታህሳስ 2 ቀን 2018 ዓ.ም ከአዲስ አበባ ያወጣው መግለጫ ያሳያል። ወደ ሌሎች መረጃዎቻችን እንሸጋገራለን። በምስራቅ አማራ ቀጠና የኢንጂነር ደሳለኝ ክፍለ ጦር ዙፋን ጠባቂ ሰራዊት ላይ ደፈጣ ጥቃት በመፈጸም ድል ተጎናጽፏል። በመካነ ሰላም ግንባር 45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት ማድረስ መቻሉን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታሰው አስረስ ብርጌድ ቃል አቀባይ ገልጿል። ትላንት ከቀኑ 10 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት በቀጠለው ተጋድሎ ሞጣይ ፈሪዎቹ የጌታሰው አስረስ ብርጌድ ፋኖች ድል ቀንቷቸዋል። የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪዎች ተጭነው ወደ ጌታሰው አስረስ ብርጌድ ፋኖች የጦር ሰፈር ገብተው ከበባ ለመፈጸም ሲንቀሳቀሱ ደፈጣ ተጥሎባቸው ስለነበር የሞት ሸለቆ ውስጥ ገብተው በርካታዎቹ በሞት ተነጥቀዋል። ጠላት በሁለት አቅጣጫ ተቆርጦ መግቢያ መውጫ ጠፍቶት የነፍስ አውጪኝ ሩጫ ላይ ባለበት ቅጽበት ጥቃት ተሰንዝሮበት አንድ ሲኖትራክ ሙሉ ወታደር ገደል መግባቱም ተረጋግጧል። ሲኖትራኩ ከጥቃት ለማምለጥ ሲሮጥ ሰኞ ገበያ አቅራቢያ ሲደርስ በብሬን ጎማው ተመቶ በርካታ ወታደሮቹ አልቋል። ቁስለኞቹም ወደ መካነ ሰላም ጀነራል ሆስፒታል ተወስደው ስለነበር ሆስፒታል ለተከታታይ 3 ቀናት ለንጹሃን ታካሚዎች አገልግሎት እንደማይሰጥ አስታውቋል ሲል የመረጃ ምንጮችን ጠቁሞ ገልጿል። በኢንጂነር ደሳለኝ አሰፋ ክፍለ ጦር ምክትል አዛዥ አርበኛ ዱቤ የተመራው ኦፕሬሽን የጠላትን አከርካሪ የተሰበረው ልዩ ኦፕሬሽን መሆኑን የጠቆሙት ምንጮች የ45ኛ ክፍለ ጦር ሜካናይዝድ ክፍል ሞርተር ጭምር በውጊያው ቢጠቀምም ከሽንፈት አለመዳኑን ነው የገለጹት። የምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት መምሪያ ባደረሰው መረጃ መሰረት በተመሳሳይ በዚሁ የምስራቅ አማራ ቀጠና የምኒልክ ዕዝ መረጃ የደጀን ክፍለ ጦር በሌሊት ተጋድሎ በማድረግ ድል ተጎናጽፏል።
የአፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር ታህሳስ 3 2018 ከሌሊቱ 11 ሰዓት ተኩል እስከ እኩለ ቀን 6 ሰዓት በዘለቀው ከባድ ፍልሚያ የጠላትን ሰራዊት ሙትና ቁስለኛ በማድረግ ድል ተጎናጽፏል። በጋዝ ወረዳ ብራፋፍ 01 ቀበሌ ላይ በተደረገው አውደ ውጊያ የደጋው መብረቅ ኮር ደጀን ክፍለ ጦር ጽናት ሻለቃና ኮማንዶ ሶስተኛ ሻለቃ ባደረጉት የማጥቃት ውጊያ በርካታ የጠላት ሰራዊት በመደምሰስ ምሽግ የሰበረ ሲሆን ከጋሽናና ከአሁን ተገኝ ከተማ በገፍ የወጣው የጠላት ሰራዊት ምሽጉን ለቆ ወደ መጣበት እግሬ አውጭኝ በማለት ፈርጥቷል። ደጀኖቹ ጠላትን ባደረሱበት ከባድ ጥቃት የተደመሰሰ ሰራዊቱን በምሽጉ እየቀበረ ሌሎች ቁስለኛና ሙትን በመኪና በመጫን ወደ የመጣበት ተክተልትሎ ሸሽቷል። ሻለቃዎቹ በተጠናከረ መልኩ ጠላት ላይ በወሰዱት እርምጃ ከሙትና ቁስለኛ ባሻገር በርካታ ተተኳሾችን መማረክ ተችሏል ብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የደጋው መብረቅ ኮር የህዝብ ግንኙነት መምሪያ ባደረሰው መረጃ መሰረት ወደ ጎጃም ግንባር ተሻግረናል። የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና 206ኛ ኮር በተቆጣጠራቸው ነፃ ቀጠናዎች የፖሊዮ ክትባት እየሰጠ መሆኑን የኮሩ ጤና መምሪያ አስታውቋል። ህልውናው የተረጋገጠ ጤናማ ትውልድ ለመፍጠር በሁሉም የአማራ ክፍለ ሀገራት ከጠላት ጋር የሚተናነቀ አማራ ብሔራዊ ኃይል ፋኖ ቀይ መስቀልን ጨምሮ የጤና ተቋማት ለአገልግሎት ክፍት በማድረግ ለባለሙያዎችና ለተቋማት ልዩ ጥበቃ በመመደብ ማህበረሰቡ የጤና አገልግሎት እንዲያገኝ ሰፊ ስራ እየሰራ መሆኑ የገለጸው የ206ኛ ኮር ጤና መምሪያ በነፃ ቀጠናዎች ከሚገኙ ጤና ጣቢያዎች ጋር በመተባበር በሁሉም ቀበሌዎችና ከተሞች የፖሊዮ ክትባት እየተሰጠ መሆኑን ገልጿል። ከ5 ዓመት በታች ያሉ ህጻናትን የሚያጠቃው የልጅነት ልምሻ ለሞት የሚዳረግ በመሆኑ ክትባቱ በአመት በዘመቻ መልክ ለሁለተኛ ጊዜ የተሰጠ ሲሆን ኮሩ በስሩ ካሉ የክፍለ ጦሩ ጤና መምሪያዎች ለማህበረሰቡ ግንዛቤ በመፍጠር ክትባቱን ከጤና ባለሙያዎች ጋር በመቀናጀት እየሰጠ መሆኑን መምሪያው አክሎ ገልጿል። ወላጆች ከልማዳዊ አስተሳሰብ በመውጣት ልጆቻቸውን ማስከተብ እንዳለባቸው በክትባቱ ማዕከል ግንዛቤ በመፍጠር በደብረ ኤልያስ ወረዳ ጓይ ከተማ ክትባቱን ያስጀመሩት የ206ኛ ኮር 14ኛ ክፍለ ጦር ጤና መምሪያ ኃላፊ ፋኖ ዮሴፍ ታከለ ከትግሉ ጎን ለጎን ጤናማ ትውልድ ለመፍጠር መምሪያው የተሰጠውን ድርጅታዊ ተልዕኮ ለመፈጸም ከወትሮው በተለየ እየሰራ ይገኛል ሲል ለአገልግሎቱ ተጠቃሚዎች ገልጸዋል። የአፋባ ቴዎድሮስ ዕዝ 206ኛ ኮር የህዝብ ግንኙነት ክፍል ባጋራው መረጃ መሰረት በዚህ ወደ ጎንደር እንሻገራለን። ከጎንደር ከተማ አዲስ ዘመን ከተማ ዋና መንገድ ለ6 ቀናቶች ዝግ መሆኑን ጥብቅ መልእክት ሲል አስተላለፈ። የአፋባ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር የተላለፈው ጥብቅ መልእክቱ ፋሽስታዊውን የአብይ አገዛዝ በመገርሰስ ህልውናችን ለማረጋገጥና መላ ሀገሪቱ ህዝቦች በነጻነትና በእኩልነት በኢትዮጵያ ሰማይ ስር እፎይ ብለው የሚኖሩበትን አውድ ለማንበር ከጭፍጨፋና ስደት የተረፈውን ህዝባችን በማስተባበር አስከፊውን የአብይ አገዛዝ እያፈራረስ ነው እንገኛለን ብሏል። ኮሩ በጦርነቱ የአማራ ፋኖ ማሸነፍ እንደማይቻል ተገንዝቦ ተስፋ የቆረጠው ቀቢጸኛው የአብይ ቡድን ተላላኪዎቹ ህዝባችን የሚያማርሩ የዘረፋና የእገታ ወንጀሎች እንዲፈጸሙ ለካዲዎች ግልጽ ስምሪት በመስጠትና በተለያዩ ስልቶች ለስርዓት አልበኞችና ወንበዴዎች ምቹ ሁኔታ በመፍጠር እንዲሁም ወታደራዊ ከለላ እየሰጠ ወገናችን በእጅ አዙር ለማሰቃየት ታትሮ እየሰራ መሆኑ ታውቆ በተለይም ከጎንደር ከተማ ጸዳ ክፍለ ከተማ እስከ አዲስ ዘመን በሚገኙ ልዩ ልዩ ቦታዎች ተላላፊ ተሳፋሪዎችና አሽከርካሪዎች ላይ የውንብድና ተግባር እንዲፈጸም እያደረገ የቆየ መሆኑ ይታወቃል ብሏል። የሰሜን አማራ ቀጠና ግንባር ትግልን ለላቀ ውጤት ለማብቃት እዛችን በላይ ዘለቀ ህዳር 30 2018 በይፋ አውጆ የጀመረውን ጥልቅ ማጥራትና ማብቃት ንቅናቄ በመደገፍ ኮራችን ወደ ተግባር መግባቱን እያሳወቅን የማጥራት ተልዕኳችን አካል የሆነ በዳግማዊ ቴዎድሮስ ቀጠና ስር የሚስተዋሉ ተላላፊ ተሽከርካሪ ላይ ዘረፋና ስርቆት በሚፈጽሙ የህዝባችን ጠላቶችና የትግላችን ሳንካ ወንበዴዎች ላይ የማጥራት ስምሪት የሚደረግ በመሆኑም ከጎንደር ከተማ አዲስ ዘመን ከተማ ዋና አስፓልት አውራ ጎዳና ታህሳስ 4 ጀምሮ እስከ ታህሳስ 10 ወላዶችና ጽኑ ህሙማን ከጫኑ አምቡላንሶችና ተሽከርካሪዎች ውጪ እስከ ተጠቀሰው ቀን መንገዱ ዝግ የተደረገ መሆኑን እናሳስባለን ብሏል። የተላለፈውን የመንገድ መዝጋት መመሪያ ተላልፎ ለመንቀሳቀስ የሚሞከር ማንኛውም አካል ሊደርስ የሚችል አደጋ ኪሳራ ኃላፊነቱን ራሱ የሚወስድ ይሆናል። ጥልቅ ማጥራትና ማብቃት ንቅናቄ ተጠናክሮ ይቀጥላል ሲል የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጎንደር አማራ ሲል ባስተላለፈው መልእክት ጥሪ አቅርበዋል። እኛም ወደ እናንተ ጆሮ አድርሰናል። የፋሽስቱ አብይ አህመድ አገዛዝ ብልጽግና የጥፋት ቡድን ሰሜን ሸዋ ዞን በግሽ ወረዳ ትምህርት ቤት ላይ የድሮን ጥቃት በመፈጸም የአንደኛ ደረጃ ህጻናት ተማሪዎችን ገደለ። የአብይ አህመድ የጥፋት ቡድን በሰሜን ሸዋ ግሽ ወረዳ ልዩ ቦታው
ድል አንደኛ ደረጃ ትምህርት ቤት በፈጸመው የድሮን ጥቃት በትምህርት ገበታ ላይ ያሉ 2 ተማሪዎች ሲሞቱ በርካቶች ቁስለኛ ሆነዋል። የፋኖን ኃይል በአውደ ውጊያ ማሸነፍ ያልቻለው የብልግና መራሹ የጥፋት ቡድን በደል አንደኛ ደረጃ ትምህርት ቤት ታህሳስ 2 2018 ከጠዋቱ 5 ሰዓት የፈጸመው የድሮን ጥቃት ለህፃናት እንኳን የማይራራ መሆኑን በተግባር ያሳየ ነው ብሏል። በዚህ የድሮን ጥቃት አንድ የመማሪያ ክፍል ሙሉ በሙሉ ሲወድም ከ10 በላይ ተማሪዎች በከፍተኛ ሁኔታ ቆስለው ወደ ሕክምና ተወስደዋል ብለዋል። የደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት መምሪያ በላከልን መረጃ መሰረት በደሴ ዙሪያ ከባድ ትንቅንቅ በማድረግ በርካታ ቀጠናዎችን ፋኖ መቆጣጠሩን አስታውቋል። የምኒልክ ህዝብ ላጎ ተወራሪ ሻለቃ በደሴ ዙሪያ ቀናቶችን ባስቆጠረ ተጋድሎ ታላቅ ድል ተጎናጽፏል። የምኒልክ ህዝብ ላጎ ተወራሪ ሻለቃ በደሴ ዙሪያ ወረዳ እየተደረጉ በሚገኙ ከባድ ተጋድሎ ታህሳስ 4 2018 አራተኛ ቀኑን ያስቆጠረ ሲሆን ጠላት ከፍተኛ የሚባል ሰብአዊ ኪሳራ እያስተናገደ ተጋድሎ በድል ታጅቦ አሁንም እንደቀጠለ ነው። ህዳር 29 2018 ዓ.ም በደሴ ዙሪያ ወረዳ ሞቴ ከተማና አስግደው ላይ ከባድ ጉዳትና ኪሳራ የደረሰበት ሚሊሻና የደሴ ፖሊስ በድጋሚ ህዳር 30 2018 የመከላከያ ሰራዊት ሚሊሻና ፖሊስ ጥምር ዙፋን ጠባቂ ጦር በአራት አቅጣጫ ከደሴ ከተማ በአስግደውና ሞቴ በጉጉፍቱ አጥንት መስበሪያ በቆላ ገራዶ በጓሳ ሜዳ ከኩታበር በተንታጅ ባር በአራቱም አቅጣጫ የፋኖን ይዞታና ቀጠናውን አስለቅቃለሁ ብሎ የገባው ጠላት ባሰበው ልክ ሳይሆን በተቃራኒው በየጫካውና በየጉድጓዱ አስክሬኑ ወርቆ ቀርቷል። በዚህም ጠላት ከባድ ሰብአዊ ኪሳራ የደረሰበት ሲሆን በየቦታው ወርቆ የቀረበትን አስክሬን ለማንሳትና ለማውጣት ሌላ ተጨማሪ ኃይል እያስገባም እዛው እንደገባ ሳይመለስ ታህሳስ 2 2018 አራተኛ ቀኑን አስቆጥሯል። ተጋድሎ አሁንም ተጠናክሮ እንደቀጠለ ነው። ዝርዝርና ቀጣይ ያለውን ሁኔታ እየተከታተልን ወደ እናንተ እናደርሳችኋለን ያለው የምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት መምሪያ ነው። ውድ አድማጭ ተመልካቾቻችን ከፍተኛ ጀብዶ የተሰራበት የምዕራብ አማራ ቀጠና መረጃ መጨረሻ እናደርጋለን። በዚሁ ግን የምስራቅ አማራ ቀጠና በትላንትናው ዕለት በሰሜን ወሎ ሀብሩ ወረዳ 35ኛ ክፍለ ጦር 5ኛ ሬጅመንት አባላት አንድ ስናይፐር፣ አንድ ብሬን፣ 3 ክላሽ በመያዝ የአፋብኃ ምኒልክ ዕዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን ተቀላቅለዋል ብሏል። በተለይ አገዛዙ እየሰራ የሚገኘውን ግፍና መከራ በመረዳት እነዚህ የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው የቡድን መሳሪያን ጭምር በመያዝ ወደ ፋኖ መቀላቀላቸውን ነው የገለጹት። ወደ ፋኖ ተቀላቅለው የጋራ የቡድን መሳሪያ በመያዝም ከፋኖ ጋር በመሆን አውደ ውጊያውን እንደሚያስቀጥሉ ገልጸዋል። በርካቶች ከአገዛዙ ኃይል እየወጡ ወደ ፋኖ ለመቀላቀል ፍላጎት ቢኖራቸውም ያለው ሁኔታ አስገዳጅ ሆኖባቸው እስካሁን ድረስ ቆይተዋል ያሉት እነዚህ ወደ ፋኖ የተቀላቀሉ የአምስተኛ ሬጅመንት አባላት አሁንም የአገዛዙ ኃይል ወደ ፋኖ ለመቀላቀል ሁኔታዎችን እየጠበቁ ነው ብሏል። እነሱ ጊዜና ሁኔታዎችን አመሻሽተው ነው አንድ ስናይፐር፣ አንድ ብሬና 3 ክላሽ በመያዝ የአፋብኃ ምኒልክ ዕዝ ምስራቅ አማራ ቀጠና የአንደኛ ኮር ባለሽርጡ ክፍለ ጦርን የተቀላቀሉት። የአድማ ብተና ሻለቃ መሪውን ጨምሮ እንደዚሁ 7 ወንድሞች የተሰጣቸውን የ1 ዓመት ልዩ ተልዕኮ በብቃት አሳክተው አዲስ ቅዳም ከተማ ከሚገኘው የጠላት ካምፕ በቲም ደረጃ በመውጣት የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ሻለቃን በሰላም ተቀላቅለዋል ያለው ደግሞ የምዕራብ አማራ ቀጠና ቴዎድሮስ ዕዝ ነው። ከአንድ ዓመት በፊት ወደ ጠላት ኃይል በሽፋን ተቀላቅሎ የአድማ ብተና ሻለቃ መሪ በመሆን ብዙ ተልዕኮ ስራዎችን በብቃት ይወጣ የነበረው 10 አለቃ ቻላቸው ባንቲገኝ ወይም ችሎት መሪነት ከጠላት ካምፕ ወጥተው ሻለቃውን የተቀላቀሉት 10 አለቃ አስቻለው ባንቲገኝ ወይም ችሎት አንደበት ጸጋይ፣ መላኩ ሽቱ፣ ባዘዘው ደጀኔ፣ ደነቀው ካሳውን፣ አንዳርጌ አያናና ሞላ ደጎ የተባሉ 7 አባላቱ ሲሆኑ የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ዋና ሰብሳቢ ፋኖ አንሙት ጌታውንን ጨምሮ የ10 አለቃ ኤፍሬም አጥናፉ አመራሮች ደማቅ አቀባበል አድርገውላቸዋል። ከነዚህ ወንድሞች ውስጥ 10 አለቃ ቻላቸው ባንቲገኝ፣ ሞላ ደጉና አንደበት ጸጋይ እያንዳንዳቸው 2 ክላሽንኮቭ መሳሪያ በመያዝ ነው በልዩ ጀብዶ ሻለቃውን የተቀላቀሉት። በተመሳሳይ 2 የአድማ ብተና አባላት አማኑኤል ከተማ ከመሸገው የጠላት ኃይል በመክዳት 99ኛ ክፍለ ጦርን ተቀላቅለዋል ብለዋል የቴዎድሮስ ዕዝ የህዝብ ግንኙነት መምሪያ በትላንትናው ዕለት ባወጣው መረጃ መሰረት። ውድ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ በቀጥታ ወደ እናንተ ሲደርስ የቆየው የዕለቱ ፋኖ ዜና ጥንቅር በዚሁ ተጠናቋል። ስላደመጣችሁን አብራችሁን ስለቆያችሁ ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርገን እናመሰግናለን። የግሎባል ፋኖ ሚዲያ የዩቲዩብ ቻናልን ላይክ፣ ሼርና ሰብስክራይብ በማድረግ የአገዛዙ ኃይል በአማራ ህዝብ ላይ እያደረሰ የሚገኘውን መንግስት መር ጭፍጨፋ ለዓለም አቀፉ ማህበረሰብ በማድረስ የበኩላችሁን አስተዋጽኦ እንድትወጡም በአክብሮት እንጠይቃለን። በነገ መረጃ መርሃ ግብር
ዳግም እስከምንገናኝ ድረስ በያላችሁበት ቸር እንዲገጥማችሁ ተመኘው። ወንዳለ ቢክስ ነበርኩ። መልካም ጊዜ ይሁንላችሁ።